አይተወንጀሩ ጌታዬ ከጭንቁ ላይ ግን ስጋዬን ብቻ ስረዳ ነፍሴ በጽኑ ተጎዳ። በቤት ያሉ ጻድቃን ይለምናሉ ላጣን ኪዳን ሲያደርሱ ዳዋሲ ጥሱ ቃል ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የልድያን ልብ እንደከፈትክ ልቤን ክፈተው የልድያን ልብ እንደከፈትክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ምስጉን ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም መብርሃን እመቤታችን፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ መድኃኒታችን ከንጹሐን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 4 እስከ 10 ኃጢአተኛ ወገንና አመፅ የተሞላበት ሕዝብ፣ የክፉዎች ዘር፣ በደለኞች ሆይ ወዮላችሁ። እግዚአብሔርን ተዋችሁት፣ የእስራኤልንም ቅዱስ አስቆጣችሁት። እንግዲህ በበደል ላይ በደል እየጨመራችሁ ለምን ትቀሰፋላችሁ? ራስ ሁሉ ለሕማም ልብም ሁሉ ለሐዘን ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም፣ ቁስልና እበጥ የሚመግልም ነው። አልፈረጠም አልተጠገነምም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁም በፊታችሁ ባዕዳን ይበሉታል፣ ጠላትም ያጠፋዋል፣ ባድማም ያደርገዋል። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ እንደ አዝመራ ጠባቂ ጎጆ፣ እንደተከበበችም ከተማ ሆናለች፣ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ርዕሳችን በ9ኛው ቁጥር ላይ ያለው በመጨረሻ ያነበብነው ኃይለ ቃል ይሆናል። ሶባኮ እግዚአብሔር ጸባኦት ዛትረፈ ለነ ዘራ እምኮን ከመሰዶም ወከመገሞራ መሰልነ ያለውን ኃይለ ቃል ለትምህርታችን ማንሻ እናደርጋለን። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚለውን ለነገረ ማርያም ትምህርታችን ማንሻ ይሆናል። ርዕሳችን ወላዲተ አምላክ በትንቢተ ኢሳይያስ ክፍል 3 ነው። ትናንት ትንቢት ጀምረናል። በቀደም መግቢያ ነበረም። ይህ ኃይለ ቃል ምን ማለት ነው የሚለውን በአጭር እንመለከታለን። ከእሱ አስቀድሞ ግን የዕለቱን በዓል ጥቂት እናዘክራለን። ዛሬ እንደምታውቁት በቅድስት ቤተ ክርስቲያን ታሪክ ውስጥ ለየት ያለ ገድል ያመጡ ቅዱሳን አሉ። እንደ አባ እንጦንስ ከሰው ተለይቶ
የቆብ ስርዓት ይዞ ምንኩስናን የጀመረው አባ እንጦንስ ነው። ብሕትውናን የጀመረው አባ ጳውሊ ነው። ዛሬ የምናውቀውን አይነት ብሕትውና የተጀመረ በአባ ጳውሊ፣ ምንኩስና ደግሞ የተጀመረ በቅዱስ እንጦንስ ነው። መነኮሳት በማህበር ሆነው ስርዓት ይዘው አብረው እየተመገቡ አብረው እየጸለዩ እንዲኖሩ ስርዓት የጀመረ አባታችን ቅዱስ ጳኩሚስ ነው። በቤተ ክርስቲያን ታሪክ ታይቶ የማይታወቅ ገድል በማምጣቱ ምክንያት ከደጋግ አባቶች እንኳ ተቃውሞ የገጠመው ከአንዴም ሁለቴ አባ ስምዖን ዘአምድ ወይም አምዳዊ ቅዱስ ስምዖን ዛሬ ዕረፍት በዓሉ ነው። እንዳይምታታባችሁ ስምዖን ዘአምድ የሚባሉ ወደ 4 ቅዱሳን አሉ። ከነዚያ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያንስ 2ቱን እናከብራለን። አንደኛውን ልብ ብላችሁ አስባችሁት ከሆነ ስምዖን ዘደብረ አንጾኪያ የሚል በ29 የምናከብረው እሱም ምሰሶ ላይ ቁሞ ነው። ቅዱስ ስምዖን ዘአምድን አብነት አድርገው በስሙም በግብሩም የተጠሩ ብዙ አባቶች አሉ። በስሙ ሳይጠሩ በግብሩ የተጠሩ እንደነ ዳንኤል ዘአምድ እንደነ አጋቶን ዘአምድ ያሉ አባቶች አሉ። አባ ዳንኤል ሶርያዊ እና አባ አጋቶን ግብፃዊ፣ እነሱም ምሰሶ ላይ መቆም እና አባታችን አባ አጋቶ ማን ነው? አባ ስምዖን በ4ኛው ክፍለ ዘመን የተወለደው ሶሪያ ውስጥ ነው። ምናልባት የትውልድ ስፍራው ዛሬ በሰሜን ምዕራብ ሶሪያ አሌፖ የሚባል አካባቢ ላይ የምትገኝ ትሆናለች። እዚያ ተወልዶ ወላጆቹ የተባረኩ ነበሩ። በተለይ እናቱ ማረታ ትባላለች። ያው በሌላ በገድል መጽሐፉ ነው እንጂ በስንክሳር ስሙ አልተጠቀሰም። ቅድስት ማረታ ትባላለች። የተባረከች ሰው ነበረች። አባቱም ጥሩ ሰው ነበረ። ስርዓት ሃይማኖት አስተምረው አሳድገው እረኛ ያደረጉት እና ከቀናት በአንድ ቀን ቅዱሳት መጻሕፍትን ይወድ ነበርና ወደ ቤተ ክርስቲያን ሄዶ ካህኑ ወንጌል ሲያነብ ይሰማዋል። ካህኑ የሚያነበው ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 5፣ 6፣ 7 ነበረ። በቤተ ክርስቲያን ታሪክ ይሄ ትምህርት አንቀጸ ብፁዓን ወይም የተራራው ስብከት ይባላል አይደለም? በዘመናዊ ጥናት የተሰማሩ ሰዎች ደግሞ ጎልደን ወርድስ ኦፍ ዘ ባይብል ወይም የጌታችን ስም ጠርተው የጌታ ወርቃማ ቃላት ይላሉ። ወንጌል 100% ሁለንተናዋ ወርቃማ ናት። ለነሱ ግን ያው በስጋዊ አይን ሲመለከቱት ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ የሚሉ ኃይለ ቃላትን ስለሚያዩ እነዚህ ናቸው የወንጌል ወርቃማ ቃላት ይላሉ። የወንጌል ሁሉም ቃላት ወርቃማ ናቸው። የጌታ ትእዛዝ ሁሉ ወርቃማ ነው እና እነዚያን ቃላት ሰማ። ወደ ቤትም አልተመለሰም። ወጥቶ በረሃ ገባ። መጀመሪያ የገባበት ገዳም ላይ መነኮሳቱ የማህበር ስርዓት አላቸው። እሱ የማህበሩ ስርዓት አይገባም። ቀንም መጸለይ ነው፣ ሌሊትም መጸለይ ነው። ኋላ ግን ሰው አድርጎት የማያውቀው አንድ አዲስ ነገር አመጣ። ገመድ ታውቃላችሁ አይደለም? እንዴት ዋላችሁ? ገመድ ብዙ አይነት ነው አይደለም? ለስላሳ ገመድ አለ፣ ሽካራ ገመድ። ሽካራ ገመድ ታውቃላችሁ? በእጃችሁ ይዛችሁት በዛና በዚህ ብትጓተቱት እጃችሁን ቆዳችሁን ሊልጥ የሚችል ገጥማችሁ የሚያውቅ ከሆነ አለ ገመድ። እንደዛ አይነት የዛ አይነት ገመድ አመጥቶ ቀጭን አድርጎ ወገቡ ላይ ያሰረው። ሁልጊዜ ለጸሎት ሲነሳ ያጠብቀዋል። ያን የሚያደርግበት ምክንያት ቆርጦት እንዲገባ አይደለም። ዓላማው እሱ አይደለም። አንድ ወይኩን ቅኑተ ሐቆክሙ ወገባችሁን ታጠቁ ተብለናል አይደል? በሃይማኖት ወገብ መታጠቅ ስርዓት ስለሆነ ነው። ሁለተኛ ነገር ጸሎት የሚያደርግ ሰው ወገቡ መታጠቅ ስላለበት ነው። ሶስተኛው ነገር ግን ማጥበቅ የሚፈልግበት ምክንያት በየዕለቱ የሚበላውን ምግብ መቀነስ ይፈልጋል። ታውቃላችሁ አይደለም? መቼም ትዝ ይለኛል ልጆች እያለን በ80ዎቹ አካባቢ አድርሽኝ በየቀኑ ቆሎ እና ውሃ ስለሆነ ብዙ አይደለም፣ ያው ብዙ ትኩረታችን አይስበውም። ልጆች እያለን እኛ የምንፈልግ 16ኛዋን ቀን ነው በግ የሚታረድበትን እና አንድ ጓደኛችን ነበር። በእርግጥ እሱ ትልቃችን ነው፣ በ8 በ9 ዓመት ይበልጠናል። እና በልተን ቶሎ ወዳችን የሚሞላ እና ይገርመናል። ለምንድነው ቶሎ ወዳችን የሚሞላ? ቤት የምንበላውን ያክል ማንበላ እዛ ለምን እዛ መብላት ነው የምንፈልግ አድርሽኝ ላይ እና እሱ አዲስ ስልት አመጣ። መጀመሪያ ከፍ ካለ ወንበር ተቀመጠ። እንግዲህ የምንቀመጥ መሬት ላይ ነው፣ ግን ለኩታራ ማን ወንበር ይሰጠዋል? ዛሬ አይደለም ኩታራ ሁሉ ወንበር ላይ ይቀመጥም። ይዘን ጊዜ ወንበሩም የለም
ቢኖርም ያስቀምጠን የለም። ስለዚህ መሬት ላይ ተቀመጥን ማለት ወዳችን ይታጠፋል አይደለም። ስለዚህ ትንሽ ከፍ ያለች ነገር አመጥቶ ተቀመጠ። ከዛ ትንሽ ይበላና ቀበቶን አንድ ቀዳዳ ያሰፋዋል። ትንሽ ይበላላ እንደዛ። ለምን በድሮ ጊዜ እንዳሁን ዘመን ሱሪ ዝቅ ማድረግ የለም። በጣም አጥብቀን የምንታጠቀው ነበር። በጣም ነውር ነው ማላላት እና ለካ ነው እና እሱ ተምረን እኛም እያሰፋን ነበር። እና አስቡት እኛ በደንብ ለመብላት ምንድነው ሙያ ያደረግነው? መታጠቂያችን ማስፋት ነው አይደለም። እሱ ደግሞ ከምግብ ለመከልከል ምንድነው የሚያደርገው? በየቀኑ ያጠብቀዋል። ያ ግን ከመጠኑ አለፈና ቆዳውን አልፎ ስጋውን ቆርጦት ወደ ወገቡ ገባ። በዚያ ምክንያት ቆስሎ ደምና መግል እየፈሰሰ በተለይ ጠረኑ ቀየረ። አንዳንድ ጊዜ ታውቃላችሁ ለአፍንጫ መጥፎ ነው ማለት አንድ ጠረን ለእግዚአብሔር ያስቀይማል ማለት ላይሆን ይችላል። አሁን የምናውቃቸው አባ ተክለ ማርያም፣ ሌሎቹ እነዚህ ባይታውያኑ በስጋዊ ደረጃ የሚቀርባቸው ስጋዊ አፍንጫ ላለው ሰው አያስቀርብም። ለምን ቢባል ተጸዳድተው ሰው የሚንከባለልበት ሰው እንዲቀርበው ስለማይፈልግ ሰው ለማራቅ አንዱ መንገዱ እሱ ነው። እና ሰው መልካም ጠረን አለው ማለት ለእግዚአብሔር ቅርብ ነው ማለት አይደለም። ምናልባትም ሩቅ ነው ሊሆን የሚችለው። ምክንያቱም ሰዎች ሽቶ የሚቀቡት ለእግዚአብሔር ነው ለሰው ለማማር ነው? ነገሩኝ እንጂ ለሰው ማማር በሰው ዘንድ መወደድ የፈለገ በእግዚአብሔር ዘንድ እንደምን መወደድ ይችላል? አይችልም። ሽቶ የሚቀባ ሰው ብዙ ጊዜ ለእግዚአብሔር ሩቅ ነው። ለምንድን ነው ሽቶ የሚቀባው? ሁለት መንገድ አለው። በቅንነት ማየት እንችላለን። ሽቶ ለሰዎች አፍንጫ ለመጠንቀቅ ሰዎች መልካም ይሽተታቸው ብሎ፣ ግን 99% እንደሱ አይደለም። ስለ ራሳችን ነው የምንቀባው፣ ስለ ሰው አይደለም። እና መነኮሳቱ አንደኛ ደምና መግል አብሯቸው ቁሙ ይፈሳል። ሁለተኛ ነገር ጠረኑ አላስቀምጣቸው ሌላዋ በምኔቱን ከሰሱት። ወይ እሱን አስወጣው እኛ እንወጣልሃልን አሉት። እንግዲህ መነኮሳት ከተበተኑ ገዳም ይፈታል። ገዳም ከሚፈታ ብሎ ቁስሉን አድኖ ከገዳሙ ጣለው። ሄዶ ከአራዊት ጋር እየኖረ ጌታችን በሌሊት ተገልጦ ስምዖን ወዳጄን ባትመልሰው እቀጣለሁ በፍርድ ቀን አለው። እንደገና ፈልገው አምጥተውታል። በዚህ ለየት ያለ ገድል። ምክንያቱም ታውቃላችሁ አይደለም በዓለም አቀፍ ደረጃ እጅግ ስጋን በማስጨነቅ የሚታወቁ የሁለት ሀገራት ቅዱሳን ናቸው ይባላል። የሶሪያና የኢትዮጵያ። የትም ዓለም ላይ የለም። ኢትዮጵያውያንና እና አባቶች ምን ይላሉ? የኢትዮጵያውያን ገድል የተቀዳ ከሶሪያውያን አባቶች ነው ይላሉ ብዙ ጊዜ። ምክንያቱም የሶሪያ ቅዱሳን እና አባ ስምዖን ዘአምድ ሌሎቹም እጅግ በጣም ለሰው ጭንቅላት የሚከብድ ለምንድን ነው እንደዚህ የሚያደርጉ ብሎ በስጋዊ ጭንቅላት ሊጠይቅ የሚችል። ለምሳሌ የአባታችን የአባ ሳሙኤል ዘዋልድባን ገድል ስትመለከቱ ጸሎት ሲጸልይ እግሩን ያስራል አይደል? ግጥም አድርጎ እግሩን ያስራል። ከዚያ ራሱ ላይ የሚያደርገው ቆብ የምን ቆብ ነበረ? የድንጋይ ቆብ። አስቡት፣ የድንጋይ ቆብ። ከዛ ጎመኑን ያመጣና በውሃ ይነክረዋል፣ ይፈተፍተዋል፣ ያስቀምጠዋል፣ ይሻግታል፣ ያየዋል፣ ገና ነው ይለዋል፣ በጣም ያሰነብተዋል፣ ከልክ በላይ ይሻግታል። እንኳን ለመብላት ከርቀት ለማየት በጣም እስከሚከብድ ድረስ ያንን ነው የሚመገብ የነበረ። ይሄ እንኳን ይቅርና በዓለም ለሚኖር ሰው ለአንዳንድ መናኝ ገዳማን ሁሉ ግራ ይገባቸው ነበረ። ለምንድን ነው? ፈቃደ ስጋን ለፈቃደ ነፍስ ለማስገዛት የኢትዮጵያና የሶሪያ ቅዱሳን በጣም ርቀት ይሄዳሉ። ሁለተኛው ቅዱስ ስምዖን ዘአምድ ያመጣው ነገር ምንድን ነው? የእግዚአብሔር መልአክ ጠራውና ሂድና ከተማም ሳትገባ በረሃም ሳትሆን በከተማና በበረሃ መካከል ሆነህ ህዝቡን አስተምራለሁ። በዚህ መነኮሳትን አስተምር ስርዓት፣ በዚህ ህዝቡን አስተምራለሁ። እሺ ብሎ ሄደና ሲሄድ ምን ይመለከታል? መጀመሪያ የተወሰነ ምሰሶ አየ፣ አጠር ያለ። እዚያ ላይ ቆሞ ጸለየ። እልፍ ሲል ወደ 15 ሜትር የሚረዝም ምሰሶ አየ። ከምሰሶ ላይ ወጥቶ ቆመ። እንደዚህ አይነት ገድል ከአባ ስምዖን በፊት አይታወቅም። የሚገርመው እሱ እንደዛ ቆሞ በጣም ዝናው ሲሰማ በወቅቱ ንጉሠ ነገሥት የነበረው ቅዱስ ቴዎዶሲዎስ ነበርና እስከ ቤተ መንግስት ድረስ ደረሰ። ጸልይልን እያለ ይልከው ነበረ። በኋላ በበረሃ ያሉ ቅዱሳን አባቶች ሰሙና ደቀ መዛሙርቶቻቸውን ሰብስበው ሂዱና እዩት፣ ከእግዚአብሔር እንደሆነና እንዳልሆነ ይሄ ሰው መርምሩልን ብሎ አላኳቸው። ነገር ግን መፈተኛ እንድንስጣችሁ እንደደረሳችሁ ሰላምታ ስጡትና ስምዖን ሆይ ከዚህ ምሰሶ አሁኑን ውረድ በሉት። እምቢ ካለ የእግዚአብሔር ሰው አይደለም፣ እሺ ካለ ግን የእግዚአብሔር ሰው ነው ብለው ላኳቸው። ሄደው ስምዖን እንዴት አደርክ አሉት። እግዚአብሔር ይመስገን አባቶች ልከውናል፣ ከዚህ ምሰሶ ውረድ ብለዋል አሉት። እሺ ብሎ ወረደ።
ይቅር በለን ተመለስ ብለውት ተባርከው ሄዱ። ሊጣሉት ነበር የመጡ። ለምን ቢባል ተደርጎ የማያውቅ አዲስ ነገር ሲገኝ መጠንቀቅ ስለሚገባ ማለት ነው። ከዚያ በኋላ ግን በጣም ብዙ ቅዱሳን እሱን መስለውታል፣ ተከትለውታል። የሚገርማችሁ የመጀመሪያ ደቀ መዝሙሩ በጣም ያገለገለው ዛሬ በዓሉን የምናከብርለት ሶርያዊው አባ እንጦንስ ነው። ሌላኛው እንጦንስ ማለት ነው። የዚህን ቅዱስ ስጋም የገነዘ በኋላም ሊቀ ጳጳሳት ሲመጣ አብሮ የቀበረ እሱ ነው። ስለዚህ ቅዱስ ሰው አንድ ስለ እናቱ ልንገራቸው። እናቱ ቅድም ማን ትባላለች ብላ ስሟ ብያቸዋለሁ? ቅድስት ማርታ። አባቱ አባ ስምዖን የት እንዳለ ፈልጎ ሳያገኘው ሞተ። እናቱ ግን ፈልጋ ስትደርስ እሱ ያለበት አካባቢ ደስታዋ ገና ሳይጀምር ደቀ መዝሙሩን ልኮ ከዚያች ስፍራ እንዳታልፊ አላት። ምክንያቱም እሱ እንዳታልፊ ካላት ስፍራ ወዲህ የመነኮሳት ስፍራ ነው፣ ወንዶች መነኮሳት የሚኖሩበት ነው እና ሴቶች ይመጣሉ ከሱ ዘንድ ለመባረክ፣ ግን ከርቀቱ ነው የሚፈልጉት ነገር ተሟልቶላቸው ይሄዳሉ እንጂ ከወንዶች መነኮሳት ካሉበት አይገቡም ነበር። እናቱ ልምጣ ያለች አይሆንም ማለት ምን ነው ልጄ፣ ለስንት ዓመት ፈልጌ ባይቀርብዬ ባነጋግርህ ምን አለ አላት። እናቴ ሆይ እግዚአብሔር ከፈቀደ በገነት ያገናኘን፣ ዝም ብለሽ እዚያው ሁኚ አላት። ቆማ ዝም ብላ ታለቅሳለች። እንዳትመጣ አይሆንም ብሏታል። እንዳትቀርም እናትነቷ ይዟታል። በመካከል እያለቀሰች እንቅልፍ ወሰዳት። ቀና ብሎ ጌታዬ ሆይ ይሄን ነው አልልህም፣ አንተ የምታውቀውን ቸርነት አድርግላት አለ። እዚያው ላይ አረፈች። ኋላ ምን አለ? ስጋዋን አምጡልኝ አለ። መጀመሪያ አትግቢ ብሎ ነበር አይደለ ትሉ እንደሆነ ታስታውሳላችሁ። አባታችን አቡነ አረጋዊ እናታቸውን ቅድስት ዕድናን ይዘው ነው የመጡ አይደለም? ደብረ ዳሞ ውስጥ የቅድስትና ገዳም ላይ ተራራው ነው ታች ነው ያለ ታች ነው አለ ኪዳነ ምሕረት ግን የተቀበረች ታች ነው ላይ ነው ላይ ነው። ይኸውላችሁ ሴት ከወንድ ወንድ ከሴት አይግባ የተባለ ፈተና ለማራቅ ነው። ወጥቷቸዋል። ከሞተች በኋላ ምን ፈተና አለው? ይዛችሁ ነው አለና ከምሰሶ ይዘውለት ወጡ። እዚያ ላይ ሆኖ ጸሎተ ሙታንን አደረሰላትና ሲጨርስ እናቴ ሆይ አሁን ደስ አለሽ ብሏል። እንግዲህ አስከሬኗን ነው። ፊቷ ፍግግ አለ። እንኳን ደስ አለሽ በሉ ቀበሯት ብሎ ምሰሶ ስር ተቀበረች። እንግዲህ የሞተ አስከሬን እንዴት ነው ፍግግ የሚል? ይሄ ስልጣን እግዚአብሔር ተአምር ነው። እንኳን ደስ አለሽ በሰማይ ርስት ስላገኘች ስጋው አስከሬኗ እንደ መሳቅ ፍግግ ሲላየውና በሉ ቀበሯት አለ። ተቀበረች። ደስ አለው። እናቱ በሰማይ ተስፋ ስላገኘች ማለት ነው። በዚያ ወቅት የነበረው የአንጾኪያው ሊቀ ጳጳሳት ዝናውን ሰምቶ ሄዶ በረከት ተቀብሎ መጣ። ኋላ ግን አንድ ነገር አሰኘው። እናውላችሁ አባ ስምዖን ጋር አብሬ መቀደስ ፈልጋለሁ አለ። ግን ችግሩ ቤተ መቅደሱ ያለ ከተማ እንዴት ያደርግ? ንዋያተ ቅድሳትን በሙሉ ሰብስቦ ሂዶ ሰዎችን ፈንጠር በሉልኝ ብሎ አብሮት ቀድሷል። እዚያው ቀድሶ አቁርቦት ለራሱም ቀርቦ ጳጳሱ ተመለሰ እና አንድ ጊዜ በጣም ታመመና ለሞት ደረሰ። ለያ የህመሙ ምክንያት ደግሞ ሰይጣን መጥቶት እግሩ ቆስሎ ከእግሩ መግል ብቻ ሰው እንደወትረው ትልም ይወድቅ ነበረ። ለሞት ደረሰ። ጻድቁ ንጉሥ ቴዎዶሲዮስ ይህንን ሲሰማ 7 የታወቁ ጻድቃን ጳጳሳትን መርጦ አማሉን እባካችሁ ይሄ ሰው እንዳይሞትብን መጥቶ ከተማ አንድ ጊዜ ብቻ አሳክሚው ይመለስ ብሎ ቢያረጉት ይወርት እምቢ አላቸው። መጨረሻ ላይ አባት ሆይ ለምን እምቢ አልክን ሲሉት ሐኪሜ ጌታዬ ኢየሱስ ክርስቶስ ነው፣ እናንተ አይደላችሁም ወይ? ሐኪማችሁ አይደለም። ሌላ ቀኑ ድናለሁ አላቸው። በሌላ ቀን የሚመጡ ድኖ አግኝተውታል። ወይ ቅዱሳን ሐኪማቸው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ብዙ ገድል፣ ብዙ ድንቅ ስራ፣ ብዙ ተአምራት አድርጓል። የሚያስደንቀው ነገር ታውቃላችሁ፣ ይህስ በስንክሳርም ተጽፏል። አንድ ሽፍታ ዝናውን ሰምቶ እስኪ ልየው ብሎ መጣና ትክ ብሎ አየው። ከማየት የተነሳ ሽፍታው አለቀሰ። ምን ልሁን አለው። ንስሐ ግባ አለው። ንስሐ ገባ። ጥቂት ቀን እዛው ንስሐውን ጨርሶ እዚያ አርፎ እዛው ምሰሶ አካባቢ ተቀብሯል። ከጻድቃን ተቆጥሯል። እንዲህ ብሎ ኑሮ በአጠቃላይ ምሰሶ ላይ ቆሞ የኖረ ለ47 ዓመት ነው። አጠቃላይ የገድል ዘመኑ 80 ነው። እድሜው ወደ 100 አካባቢ ይጠጋል። በ5ኛው መቶ ክፍለ ዘመን አጋማሽ አካባቢ አርፎ የረፍቱ ዜና ሲሰማ በጣም ትልቅ ሐዘን የተደረገ በጣም ትልቅ ሐዘን። ምክንያቱም ማረፉንም አላወቁም ነበረ። ደቀ መዝሙሩን ጦን ስርቆ ሂዶ ነበርና ተመልሶ መጥቶ ቢጠራው አልሰማ አለ።
ከምሰሶ ላይ ወጥቶ ቢያየው ጸሎት እያደረገ ለካ በዛው አርፏል። መላእክት ይዘውት ሄደዋል። በጣም አዝነው አልቅሰው ቀብረውታል። በኋላ ክቡር ስጋውን እስክንድርያዎች እኛ አፍልሰነዋል ይላሉ። አይታችሁ ከሆነ ስንክሳር ላይ ምንድን ነው የሚለው? ወደ እስክንድርያ መጥተው ቀበሩት ይላል። አታዳምጡ ማለት ስንክሳር ደህና ዋላችሁ። የሚነበብ ለማን ነው? እና ታዲያ የማትሰሙ ስንክሳሩ ላይ ምን ይላል? ባረፈም ጊዜ ወደ እስክንድርያ መጥተው ቀበሩት። ያን ታሪክ ዘሎ ወደ ፍልሰቱ መጥቶ ነው እንጂ የተቀበረ እዚያው ምሰሶ ስር ነው ለመጀመሪያው ጊዜ። ታዲያ ከሁሉ የሚያስገርመኝ እንደው በፍልሰታ ጊዜም ክብረ በዓሉ የሚከበርበት ምክንያት፣ በነገራችሁ ላይ የእስክንድርያዎች በዓል ዛሬ እረፍቱ አይለውም ፍልሰቱ ነው የሚሉት እነሱ። እረፍቱ መቼ እንደሚያከብሩት አላወቅኩም። ዛሬ ግን ፍልሰቱ ነው የሚሉ። የእመቤታችን ጾም ነውና ከእመቤታችን ጋር የተያዘውን ታሪክ ማንሳት የተገባ ነው። የታሪክ ዘመን አገናኝቷቸው በነገራችሁ ላይ ቅዱስ ስምዖን ዘአምድ ሊቅ ነው፣ እንድታውቁ ሊቅ ነው። ሃይማኖተ አበው ላይ ጸሎተ ስምዖን አምዳዊ የሚል አታዩ? እና ቅዱስ ኤፍሬም ሶርያዊና ስምዖን ዘአምድ ከቅዱስ ያዕቆብ ዘንጽዮን ተምረው አድገዋል። በእድሜ ኤፍሬም ሶርያዊ ይበልጣል፣ ትልቅ ነው፣ እሱ የቆየ ነው። እና በተለያየ ጎዳና ሂደው ቆይተው በተክሪት ላይ ተሾመ መባልን ቅዱስ ኤፍሬም ተሾመ መባልን ሰምቶ ሰላም ሊለው ሹመት ያዳብር ሊለው ይመጣል። ሲያስተምር ይሰማዋል። ምን እያለ? እመቤቴ ማርያም። ከዚያ ጊዜ በፊት ብዙ ያልተለመደ ቃል ነበረ። አልነበረም ሳይሆን ግን በአደባባዩ አልተለመደም። እመቤቴ ማለት ዝቴ ማለት እና እመቤቴ ሲል ይሰማዋል። መምህራችን ያልነገረንን ህምን አመቶት ነው ብሎ በኋላ ጉባኤ ከተፈታ በኋላ ሰላምታ ተለዋውጦ በቆይታ አንተ ወንድሜ ቅድም እግዝእቴ እመቤቴ እያልክ ስታስተምር ስታመሰግን የነበረ ህምን አገኘኸው አለው። መንፈስ ቅዱስ ገልጦልኝ እንዳይለው ውዳሴ ከንቱ ነው። ስለዚህ ምን አለ? መምህር ያዕቆብ ነው የነገረኝ አለው። እና ታዲያ ውዳሴ ከንቱ ለማራ ቅዱስ ኤፍሬም ዋሸ ይመስለናል? አልዋሸም። እውነትም መምህሩ ነው ያስተማረው። ቅዱስ ኤፍሬም ግን በአጸደ ስጋ ሳይሆን በአጸደ ነፍሱ ነው ያስተማረው። ቅዱስ ያዕቆብ የማይኔስ መምህር አይደለም መች ነገረን? ነግሮናል። አልነገረንም። እና እንደ ዛሬ ዘመን አይደለምና ምን ተባባሉ? ይመስክር ተባባሉ። ማን? ቅዱስ ያዕቆብ። የት ነው ያለ? መቃብር ውስጥ ሂደን ጠይቀው። መቃብሩ መቼስ እምነታቸው ታላቅ ነው። ሁለቱም ቅዱሳን ናቸው። ሄደው መምህራችን ምን ብላ አስተማርክ ብለው አሉት። 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድረ ሞትየ ኩሎሙ አይጽምትየ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ በአጸደ ሥጋ እያለው እንደገለጥሽልኝ መጠን ሰላም ለኪ ኦ ቅድስት ድንግል እያልኩ አመሰግንሽ ነበረ። ከሞትኩ በኋላ ግን ሌላ ምስጢር ገልጸሽልኝ እንኳን እኔ አይጽምቶቼ ሁሉ በመቃብሩ ነው እመቤቴ ቅድስት ድንግል እያሉ አመሰግንሻል ብሎ ተመልሶ አርፏል። ቅዱስ ስምዖን ዘአምድ ለቅዱስ ኤፍሬም ሰግዶ እጅ ነስቶ ክብሩን ተረድቶ ተመልሷል። ቅዱሳን ሁሉ ለእመቤታችን ፍቅር ያላቸው ናቸውና በረከታቸው ይደርብን። ወደ ትምህርታችን እንመጣለን። እንግዲህ ወላዲተ አምላክ እንጀምር። ቅድስት ሶፊያን ድምፅ የሰማው መስሎኝ ነው። ቅድስት ሶፊያ ዛሬ ኢጣሊያዊቷ ቅድስት ሶፊያ ዓመታዊ በዓሏ ነው አይደል? የእሷ ልጆቿ 3ቱ ደናግል ዓመታዊ በዓላቸው ነው። እንቀጥል። አይ ድምፅ ስሰማ ጊዜ የረሳው ነገር አለ እንደማለት እንደሆነ ብዬ ነው። በእርግጥ ስሟን እንድጠራ አድርጎኛል። የማን ድምፅ እንደሆነ አላወቅኩም። የሰማሁት ለሁሉም እንደዛ ስትሉ ደግሞ የሌላ ነገር እንዳይመስላችሁ። እዚህ አካባቢ አለ ሰምታችኋል። አልሰማንም እንዳትሉ፣ ይህ ሰውዬ ሌላ ድምፅ ሰማ እንዳታሰኙ። ለምን መሰላችሁ? ሰው የተለየ ድምፅ የሚሰማ ወይ ሲበቃ ወይ ሲያብድ ነው። እና ብቃቱ ስለሌለ አበደ ነው የሚባል እና ታውቁት የለ አፄ ፋሲልን ታሪክ ያን የጌሾ ነጋዴውን ለሰራዊት ሁሉ ሲሰግድላቸው ንጉሥን አያቸው አሉ። ይህ ሁሉ ጦር ሰራዊት የሰገደ ለማን ነው? ሳየው ወይ ረስዎ ወይ ለኔ ነው ብሎ አለ ይባላል አይደል? ለምን ያልሰገዱ ሁለቱ ናቸው። እና መቼም እውነቴን ነው እንኳን
ድምፅ ሰው ያልተናገረውን ድምፅ መስማት አልኳችሁ። ህልም ማየት እኮ አንዳንድ ጊዜ ከባድ ነው። እውነቴን ነው። በህልም ምክንያት የሚያብድ ሰው አለ እኮ። እውነቴን ነው። ለሁሉም መጠንቀቅ ጥሩ ነው። ለሁሉም ወላዲተ አምላክ በትንቢተ ኢሳይያስ ትምህርተ ክፍል 3 ነው። ሶባኮ እግዚአብሔር ጸባዖት ዘአትረፈ ለነ ዘራ ይላል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ። መጀመሪያ ለምንድን ነው እግዚአብሔርን የሰራዊት ጌታ የሚለው? ምን አላችሁ? ግዕዙ የሚለው እግዚአብሔር ብሎ ምንድን ነው የሚለው? ጸባዖት ነው አይደለም? የሰራዊት ጌታ መባሉ ያስኬዳል። ጸባዖት ያለው ለምንድን ነው? በጥሬ ዘር አይደለም። ጸባዖት በጥሬ ዘር ምንድን ነው ሲተረጎም? ጸብ ምንድን ነው? ጦርነት ነው አይደል? ጸባዖት ምንድን ነው? ድል ነሺ ነው አይደል? አሸናፊ ነው። የስድሳዎቹ ትውልድ ታውቁ የለም ግራና ቀኙ የመጣ መለያቸው ምንድን ነው? በል ይለዋል። አሸናፊ ካለ በለው የኛ አይደለም ይባላል። አሸናፊ ካለ አየኛ ነው ይባላል። እና ዋላችሁ ትክክለኛው ቃል ቸ ነው ሸ ነው? ይኸውላችሁ እንደየስፍራው ሆኖ ነው የቸገረ። የተለመደው ሸ ነው በአብዛኛው። ቸ ዘዬ ነው። ግን ይነቀፋል? አይነቀፍም። አይነቀፍም እኮ እሱም። እና ጸባዖት ያለውን ድል ነሺ አሸናፊ እግዚአብሔር ይልና የሰራዊት ጌታ ለምን አለው ቢሉ አንድ የጦር መሪ ድል ሲነሳ ራሱ ሳይሆን ብዙ ጊዜ ማንን ነው የሚልክ? ሰራዊት ነው አይደል? እንዴት ባላችሁ ሰራዊተ ሚካኤልና ሰራዊተ ዲያብሎስ ተጋጥመው ነበር አይደለም? ንገሩኝ። ቅዱስ ሚካኤልና ሰራዊቱ የማን ሰራዊት ናቸው? እግዚአብሔር ናቸው አይደለም? ልብ በሉ። እግዚአብሔር ከማንም ጋር መጣላት መዋጋት አያስፈልገውም። ለምን? ሁሉ ኦዝ ውስጥ ዲው ሁሉ መሐልጁን ያለ እግዚአብሔር ጋር ማን ይጣላል? ማንም አይጣላም። ጠብ ሲያስፈልግ ራሱ ዲያብሎስ ምንድን ያለ እነዚህ ሚካኤል ገብርኤል ቢሏችሁ በእኔ ዘንድ እኮ ቁም ነገር የላቸውም፣ አንድ ጊዜ እጄ ነው ማጠፋቸው ብሎ አወራ አይደል? እንደ ድሮ መስሎት እኮ ነው። አንዳንዱ ሰው እንደ ድሮ ይመስለዋል አለ አይደል? ድሮ በጣም የሆነ ሆናችሁ የሚያውቃችሁ ሰው እንደ ድሮ መስላችሁት ባለስልጣን ሆናችሁ ወንበር ገብታችሁ ቢሮ ገብቷል አለ ስርዓት። በነገራችሁ ላይ እውነቴን ነው። ስርዓት ማወቅ ዝም ብሎ የቆሎ ጓደኛችሁ የነበረው ሰው የሆነ ባለስልጣን ሆኖ ብታገኙት ፕሮቶኮል ጠብቆ ነው መግባት፣ ስጋዊ ነገር ቢሆንም እንኳን የድሮ ጓደኛ ነው ብለህ ዝም ብለህ መዝረፍ የለም። እሱ ራሱ እንደ ድሮ ጓደኛ ይይህ እንጂ አንተ እሱን ማየት ያለብህ እንደማን ነው? አሁን እንዳለበት ስታተስ ነው ማየት ግዴታ ነው። በመንፈሳዊም እንደዚያ ነው። ለምሳሌ አሁን አንዱ ጳጳስ አሁን አዲስ አበባ ሀገረ ስብከት ያለው ሰሞኑን ታገደ የተባለው ሰውዬ ታውቀዋለህ? እዚህ ባታ እያለ ሰውየው በቃ አሁን እዚህ እያለ ስለምታውቀው እዛ ሄደመችም አባገሌ ምናምን ብለህ ማናገር የለም አይደል? አሁን ባለው ስታተስ ነው፣ አሁን ባለው ደረጃ ነው ማናገር የሚገባ። ጥሩ ሰው ሆነ መጥፎ ሰው ሆነ ሌላ ጉዳይ ሆኖ ማለት ነው። እሱንም ማወቅ ይገባል። ለሁሉም የሰራዊት ጌታ ማለቱ ድል ነሽነቱን በእጅ አዙር መንገሩ ነው። አንድም ሰራዊተ መላእክት የእሱ ገንዘቦቹ መሆናቸውን፣ አንድም በምድር ያለ ፍጥረት ሁሉ ሰራዊት ነው፣ አንድም ካለ ፍጥረት ሰራዊት ነው፣ አንድም እጽዋት አብህርት ቃላት ሰራዊት ናቸው። እግዚአብሔር ባህርን ከፈለገ እንደ ወታደር ያዛታል አይደል? ባህር አመቱ አላለም? ቅዱስ ኤጲፋኒዎስ ባህር ምን ናት አለ? አገልጋዩ ናት። ቁራ ሳቲያ ገባሪያነ ስምረቱ አለ። ፈቃዱን የሚፈጽሙ ናቸው። ደመናን ወጣ ቢለው ይወጣል፣ ውረድ ቢለው ይወርዳል። ባህርን ያንን መርከብ ገልብጭው ቢላት ያንዱን ከሃዲ ገልብጣ ትጥለዋለች። ደንጋውን ተነስተ ፍጨው ቢለው ይፈጨዋል። ስለዚህ ፍጥረቱ ሁሉ የማን ሰራዊት ነው? እግዚአብሔር ሰራዊት ነው። እንኳን ሌላ ሰይጣንም ራሱ ታዘዝ ከተባለ ይታዘዛል፣ ሂድ ከተባለ ይሄዳል። እገሌን ያዝ ከተባለ መያዙ አይቀርም። በቸርነቱ በምሕረቱ የሚኖር አምላክ እርሱ ግን ጸባዖት አሸናፊ የሰራዊት ጌታ ነው። ከዚያ ዘአትረፈ ለነ ዘር አለ። ዘርን ባያስቀርልን ኖሮ። ዘር ምንድን ነው? ዘር ታውቃለች እንግዲህ። ዘር በብዙ ያስተረጉማል። በነገራችሁ ላይ ጥቅልል ብሎ እንዲያው በሁለት እንክፈለው። የሰው ዘር አለ፣ የእንስሳት የእጽዋት የመሳሰለው ዘር አለ። የእንስሳት ከሰው ጋር ሊመሳሰል ይችላል። ለምሳሌ ሁላችን ምንድን ነን? ዘር ነን አይደል? ዘር ነን። የእናቴ አባቶቻችን ዘር ነን። አንድ ጊዜ እግዚአብሔር አዳምን ፈጠረ። ከዚያ በኋላ ከአዳም ጀምሮ እስካሁን ድረስ አለን።
እዚህ አባቶቻችን እንዲመንን የማይፈልጉትን ሰው ሊመንን ሲል ምን ይሉታል? አይ አንተ ከአብራክህ ይህን ያህል ዘር አለ፣ ይህን ያህል ፍሬ አለ፣ አትመንኩስ ይሉታል። እንግዲህ እኛ ዘር እያለን የምናወራው ገበሬ ማሳውን አርሶ አለስልሶ ምርት ካገኘ በኋላ ሁሉንም ሽክ አድርጎ ይበላዋል። ከገበሬ ቤት ስትሄዱ ብዙ ጊዜ ምን ታገኛላችሁ? የተንጠለጠለ ዘር አለ አይደል? የፈለገ ቢረበው ዘር ያጠፋል ገበሬ። አዎ እንደዚያ ነው። ምሳሌነቱ እንዲገባን ብዬ ነው። ዘር ማስቀረት ይባል። ታዲያ ቅዱስ ኢሳይያስ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ እንሆን ነበር ብሏል። ሰዶምና ገሞራ ምንድናቸው ታውቋቸዋላችሁ አይደል? ሰዶምና የገሞራ ሰዎች ዛሬ በዓለም የሚሰራውን ነገር እኔ አንዳንድ ጊዜ በነገራችሁ ላይ የሆነ አንዳንድ እውቀት ነክ የሆነ ነገር ቪዲዮ አሁን እንደዚህ ስራ ስንፈታ ጠቅላላ እውቀት አንዳንድ ነገር አለ። ለምሳሌ ስለ ደቡብ አፍሪካ አንዳንድ ነገር እናንብብ ወይ ደግሞ የተቀረጸ ነገር እናዳምጥልን ስንከፍት ደቡብ አፍሪካ እንደዚህ ነዚህ እያላችሁ የሆነ ቦታ ላይ ስንደርስ ከአፍሪካ የሚገርማችሁ ነገር እንደው ደህና እንደው ጥሩ እውቀት እያዳመጥኩ ነው። በመካከሉ ላይ ስለ ደቡብ አፍሪካ ልታውቁት ከሚገባው ነገር መካከል አንዱ ይላል በአፍሪካ ታሪክ ለመጀመሪያ ጊዜ ግብረ ሰዶምን ሕጋዊ ያደረገች ደቡብ አፍሪካ ናት ይላል። ቅፍፍ ይላል። እዚያ ለዘገች ወጣው ይቀፋል። አስቡት። አሁን እቺ ሀገር ነው የምትባል ምኗ ነው ሀገር? እግዚአብሔርን በይፋ በዓለም ላይ ግብረ ሰዶማዊነትን የፈቀዱ ያን አጸያፊ ድርጊት የፈቀዱ ሀገራት በሙሉ በአደባባይ ይፋዊ ጦርነት ያወጁ ማን ላይ ነው? እግዚአብሔር ላይ። ደህና ዋላችሁ። ሰይጣን ይረዳናል መስሏቸው እሱን አምልከው አይደለ? በነገራችሁ ላይ ይፋዊ የሰይጣን አምልኮ እኮ ነው ግብረ ሰዶማዊነት። እንዲህ ተራ ነገር የሚመስለው አለ። ተጠንቀቁ። ዘመናዊ ትምህርት ቤት ልጆቻችሁን ስታስገቡ ተጠንቀቁ። ብዙ ነገር እየሰማን ነው። ተጠንቀቁ። በተለይ መሀል ሀገር፣ ውጭ ሀገር ያሉትስ መቼስ አፍጦ መጥቶባቸው አይተውታል። መሀል ሀገር ላይ ጎንደርም ይፈራል። በነገራችሁ የትም ቢሆን የግል ትምህርት ቤት ላይ ያሉ ልጆቻችሁን ተቆጣጠሩ። መልካም ጥሩ ትምህርት ቤቶች እንዳሉ በዚያው ልክ ደግሞ ለልጆቻችሁ እንግሊዝኛ ቋንቋ እንዲናገሩ በማድረግ አይሸውዷችሁ። እንግሊዝኛ መናገር ቁም ነገር አይደለም። እንግሊዝኛ መናገር አልኳችሁ ማንኛውንም ቋንቋ ማወቅ ጥሩ ነው። እንግሊዝኛ ቋንቋ የሚረዳችሁ ለሁለት ነገር ነው። አንደኛ ፈረንጅ ጋር ለማውራት ነው። ሁለተኛ ነገር አብዛኛው የዓለም ስጋዊ በተለይ አጥፊ የሆነው እውቀት የተጻፈ በእንግሊዝኛ ነው። እውቀት ፍለጋ ነው አይደለም? እንደዛ ነው። እንግሊዝኛ ለማወቅ እኮ ያን ያህል እኮ ልጆቻችሁን ግል ትምህርት ቤት ማስገባት አይጠበቅባቸውም። ጥሩ እንግሊዝኛ ለማወቅ 3 ወር 6 ወር በቂ ነው እኮ። ከዛ በላይ አያስኬድም። አውቀው ካልተውት በቀር እንግሊዝኛ ማወቃቸውን ከቁም ነገር አትዩት። እኔ እውነቴን ነው። ስኬት አይደለም። የልጆቻችሁን ሰብዕና ከሚሰሩላችሁ ስፍራ አስገቡ። እውቀት ከሚሰጡት አይደለም፣ ሰውነቱን ሰብዕናውን ከሚሰሩት አስገቡት። እውቀቱን ራሱ ያገኘዋል። ነገራችሁ የለ አሁን እኔና እናንተ ምንነጋገረውን ነገር የአስኳላ አስተማሪዎች ነግረውን ነው? ነገሩኝ። ከ1 እስከ 12 ተምረው ነው? ኮሌጅ ዩኒቨርሲቲ ነው? አይደለም። እኔ ታሪክ ላይ ብዙ ጊዜ የፈጀው ይመስለኛል ቁም ነገር ይዣለሁ ባልልም፣ ግን አሁን ከምተርከው ታሪክ ውስጥ አለቃችሁ የጠብታ ያክል አስኳላ የተማርኩት ትዝ የሚለኝ ነገር የለም። እኔ በግልጽ ነው የምነግራችሁ። የሚያሳዝነው ነገር ኢትዮጵያ ውስጥ ልንገራችሁ። ኢትዮጵያን ሂስትሪ የኢትዮጵያ ታሪክ የሚሰጥ በምንድን ነው? በእንግሊዝኛ። በምን ተአምር ነው የኢትዮጵያ ታሪክ በእንግሊዝኛ የሚሰጥ? እኔ በነግራችሁ እንዲሁም አንድ ዶክተር አለ የታሪክ ትምህርት ፒኤችዲ ያለው እና ይሄ እኮ ግልጽ ነው ዓላማው ኢትዮጵያውያን ታሪካቸውን እንዲያውቁ ስለሚፈልግ ነው። እንዳያውቁ ስለሚፈልግ ነው። አስቡት። የፈለገ ያክል እንግሊዝኛ ብታውቁ አልኳችሁ የገዛ ታሪካችሁን እንዴት ነው በእንግሊዝኛ የምትማሩት? ምክንያቱም እኔ አስታውሳለሁ 11ኛ ክፍል ላይ ታሪክ አስተማሪ እየተናገረ በእንግሊዝኛ ነው። ከሚናገራቸው ቃላት ውስጥ ደግሞ ታውቃላችሁ ሂስትሪ ውስጥ በጣም ግራ የሚያጋቡ ቃላት አሉ። አንድ ቃል ሲናገር ያን ቃል ሳንሰላስል ትቶኝ ይላል። እሱ ዘባላ ያለውን ታሪክ አልሰማሁትም። በእንግሊዝኛ ታሪክ መሆን ካለበት ከማዳመጥ ይልቅ ማንበብ ይሻላል። ለምን? እዛው ላይ እያሰላሰልኩ አነባዋለሁ። አንድ ሁለተኛ ነገር የተቀረጸ ነገር ከሆነ ፖዝ እያደረግኩ በአማርኛ ተናግሮንም ቸግሮን አለ እንኳን ደግሞ እንግሊዝኛ ደግሞ የሚገርማችሁ እኮ እንደዚህ የሚያደርጉት 95% የሚያስተምር ሰው እንግሊዝኛ እንደማይሰማ እያወቁት። አሁን እዚህ ያላችሁ እንግሊዝኛ ሰማላችሁ? አብዛኞቻችሁ፣ ሁሉን አይደለም ሰማላችሁ። የምትሰሙ እንኳን ብትኖሩ አሁን በእንግሊዝኛ አንድ ሰው መጥቶ እንዲሁ ፍሉዌንት የሆነ ሰው በእንግሊዝኛ ቢተርክ መያዝ አይቻልም።
እና ዋላችሁ ወደዛ ስቦ ወስዶ ነው እንዲያው እና ዓለም ላይ ያሉ ብዙ ሀገራት በጌታችን ላይ በሃይማኖት ላይ የጦርነት አዋጅ አውጀዋል። የዚህ መገለጫው ያ ነው፣ ግብረ ሰዶማዊነት ነው። እና እንዲሁ በዓለም ታሪክ ስንት ክፉ የሰሩ እያሉ ግን ለክፉ ነገር ሁሉ ማናጸሪያ እነማን ናቸው? ሰዶምና ገሞራ። ለምን? ከነሱ የከፋ ኃጢአት ስለሌለ እና እንደ ሰዶምና እንደ ገሞራ አለ። ኋላ ዘርን ባያስቀርልን ነው። ዘርን ባያስቀርልን አባቶቻችን ለብዙ ተርጉመዋል። የመጀመሪያው ነገር እንዴት ዋላችሁ? አዳም አባታችንና ሔዋን እናታችን አዳምና ሔዋን ጠፍቷቸው መንገዱ ለሰው ልጅ መከራ ትተውለት ሄዱ አይደል? ባለበገር የቀድሞ የጥንት ነው ነገራችሁ ላይ ድሮ የተባለ ነው። ይዘዋል አልያዝከውም? አዳምና ሔዋን ጠፍቷቸው መንገዱ ለሰው ልጅ መከራ ትተውለት ሄዱ። አዳም አባታችንና እናታችን ሔዋን ዕፀ በለስ በልተው የሰው ልጅ በሙሉ መርገም ላይ ወደቀ። የዛ መርገም መገለጫ መጀመሪያ ማን የሚባል ወለዱ? ቃየን የሚባል ነፍሰ ገዳይ። አቤልም ነበረ፣ ግን አቤል ተገደለ። አሁን በቃየል ዘር ቢቆጠር ችግር ነው። ደህና ዋላችሁ? በቃየን ዘር ቢቆጠር በጣም ችግር ነው። አቤል ደግሞ ተገደለ። ስለዚህ እግዚአብሔር ዘአትረፈ ለነ ዘርአ፣ እግዚአብሔር አዳም ከ60 በላይ ልጆች ወልዷል አይደለም? ከነዚያ መካከል ግን ለእግዚአብሔር የተገባ ሆኖ በደብረ ቅዱስ በንጽህና እንዲኖር የተመረጠ የአቤል ምትክ ሆኖ የተወለደ ማን ነው? ለሴት እንጠቅሰዋለን ይህንን ሴት። ምክንያቱም ከሴት ዘር ኖህ፣ ከኖህ ሴም፣ ከሴም አብርሃም፣ ከአብርሃም ዳዊት፣ ከዳዊት እመቤታችን፣ ከእመቤታችን ክርስቶስ የሚገኙ ናቸውና ዘአትረፈ ለነ ዘርአ አንድ ያዝ እመቤታችን እዚያ ስለምት። ሁለተኛ ዓለም ሁሉ በበደለ ጊዜ 7 ካት ባጠፉ ጊዜ ፍጥረቱን ሁሉ ሲደመስስ በማየ ስራዌ እግዚአብሔር ማንን አተረፈ? አባታችን ተናገሩ እንጂ ሁላችን አሁን የማን ልጆች ነን? የኖህ ልጆች ነን። ከሁሉ ግን አንቲ በአማን ምክሐዘ መድኅነ ዛሬ ውዳሴ ማርያም ስንመተ ክርስቲያን ላይ ምክሐዘ መድኅነ የሚላት የባሕርያችን መመኪያ የሆነች እናታችን እመቤታችን ቅድስት ድንግል ማርያም ከማን ዘር ነው የተገኘችው? ከአባታችን ከኖህ። ዘአትረፈ ለነ ዘርአ ለኖህ ተጠቀሰ። ሶስተኛ አባታችን አብርሃምን ልጅ አጥቶ ኖሮ በኋላ ኢስማኤልን ወለደ። ሌሎች 6 ልጆችንም ከኬጡራ ወልዷል። ግን እግዚአብሔር ስለ ይስሐቅ አንድ ነገር ብሎታል። እምይስሐቅ ወልድከ፣ ቀጥሎ አምጣው ጠቅሱን፣ ሰመይ ለከ ዘር። ዘር የሚቆጠርልህ ከማን ነው አለው? እንዴት ዋላችሁ? ከይስሐቅ የተወለደ ሁሉ ጻድቅ ስለሆነ አይደለም እንደዛ የሚለው። ከይስሐቅ ኤሳው ተወልዷል፣ ከኤሳው ሁሉ ተወልዷል። ከያዕቆብ የተወለዱ 12ቱ ነገድ እኮ 11ዱ አስቸጋሪዎች ነበሩ አይደለም? አያችሁ፣ ዘር ይቆጠራል ብሎ ሲለው ከይስሐቅ ዘር ይቆጠራል ማለት ከይስሐቅ ትውልድ እመቤታችን እንደምትወለድ መናገር ነው። ምክንያቱም የእኛ መዳኛ ይስሐቅ አልነበረም። መዳኛችን ማናት? እመቤታችን ናት። ለይስሐቅ ያስጠቅሳል። እንዲያ እያልን ሰዓት ለመቆጠብ እንውረድና አባቶች እስከዚህ ድረስ በነገራችሁ ላይ የትርጓሜ ሰዎች ካላችሁ በትርጓሜ የለም፣ ይሄ የቃል አተታ ነው። ያዝ ጎበዝ ካለ በተለይ ትርጓሜ ሰዎች ካለ። ከዚህ በኋላ ግን የትርጓሜውን ነው የምነግራችሁ፣ የተጻፈውን ማለት ነው። እግዚአብሔር ዘርን ባያስቀርልን ኑሮ ብሎ አባቶቻችን ምን ይላሉ? እነ ዳዊት እነ ሰሎሞን ሲያርፉ እነ ሕዝቅያስን እነ ኢዮሴፍ፣ በተለይ ሕዝቅያስን ታውቃላችኋል። ዳዊት አባታችን ቅዱስ ዳዊት ካረፈ በኋላ ለመጀመሪያው ጊዜ ጣዖት ያላመለከ ብቸኛው ንጉሥ ማን ነው? ሕዝቅያስ ነው። ምክንያቱም ቅዱስ ሰሎሞንም ቢሆን ለጣዖት ሰግዷል፣ ንስሐ ቢገባበትም እንኳን። ስለዚህ በዳዊት ፈንታ ነገስታት፣ ጻድቃን ነገስታት አለቁ ብለን ስንል ለትውልድ ለዘር እግዚአብሔር ያደረበት ማን ተገኘ? ሕዝቅያስ። እሱም የእመቤታችን ቅድመ አያት ነው። የዳን ነው በሕዝቅያስ አይደለም፣ በእመቤታችን ምክንያት ነው። ከዛ ደግሞ ምን አሉ? አበይት ነቢያት እነ ኢሳይያስ እነ ኤርምያስ ትልልቆቹ ሲያልቁ ከዚያ በኋላ እንዴት ነው የምንሆነው? ዘርን ባያስቀርልን ማንን? ደቂቀ ነቢያትን። አበይት ነቢያት ማንን ወለዱልን? ደቂቀ ነቢያት። ደቂቀ ነቢያት ሲያልቁ ማንን ወለዱልን? መምህራን ካህናትን። ዘርን ባያስቀርልን ነው። መምህራን ካህናት የነበሩት የብሉይ ኪዳን ሲያልቁ ማንን ተካልን? ሐዋርያትን፣ አርድእትን። በሐዋርያት በአርድእት ማንን ተካልን? ሰማዕታትን። በሰማዕት ማንን ተካልን? ሊቃውንትን። እያደረገው እስካሁን ድረስ አለ። ዛሬም እኮ እንዲያ ለመጥቀስ በአጸደ ሥጋ ሳለው ይከብዳል እንጂ ለዘር ያስቀርልን አንዳንድ ቅድስና ያላቸው አባቶች መምህራን አሉን አይደለም?
በቃ አለ ጨርሶ እንዳይጠፋ ሁሉ መናፍቅ እንዳይሆን። ዋናው ምስጢር ግን ሶባኮ እግዚአብሔር ጸባው ዘአትረፈ ለነ ዘርአ። ይሄ ሁሉም ቁም ነገር ነው በእመቤታችን ፊት ሲጠቀስ። በሷ ምክንያት ስለ እመቤታችን ክብር ነው ሁሉ የጠቀስነው። ስለ አዳም ብንነጋገር ከአዳም ሴትን ለዘር ያተረፈ በቅድስና ያኖረ ስለ እመቤታችን ነው። ኖህን ያተረፈ እመቤታችን ከሱ ልትገኝ ነው። ከአብርሃም ይስሐቅን የመረጠ ከዚያም ወርዶ ሕዝቅያስን ያስጠቀሰ ነቢያት ካህናትን ያስጠቀሰ ከነርሱ እመቤታችን ተወልዳ እኛ ልንድንባት ነው። ዘርን ባያስቀርልን ሲል ግን ምን አይነት ዘር ነው? አንድ ምክንያት ልስጣችሁ፣ ጠቀስ ስላደርግላችሁ። የገበሬ ለምሳሌ ገበሬ ካመረተው ምርጡን ለምግብ ነው የሚያደርገው ለዘር ነው የሚያደርገው? እስቲ አየው፣ ምርጡን በልቶ ጅልጅሉን እዚያ አያደርገውም። አየህ፣ ምርጥ ዘር አይደል? በዚህ ዘመን ምርጥ ዘር እየተባለ የሚመጣው እንኳ ክልስ ነው፣ ዝም ብሎ ምናምን እያዳቀለ ነው። አየህ፣ ለመሬት እንኳ ለእርሻ እንኳ ተመርጦ የሚቀመጥላት ምርጡ ዘር ነው። ጥሩ ዘር ተመርጦ ነው። እመቤታችን ድንግል ማርያም ምን አይነት ዘር ናት ከተባለ ንጽሕት። ለምን? ቅድም ስማቸውን የጠቀስናቸው አበው፣ ጻድቃን፣ ነገስታት፣ ነቢያት ሁሉ የሚያስማማቸው አንድ ነገር አለ። 1000 ጊዜ ጻድቃን ቢሆኑ ምን አለባቸው? በእነርሱ ላይ ፍዳ መርገም አለባቸው። ፍዳ መርገም አለባቸው። እመቤታችን ግን ንጽሕት ዘር ናት። ንጽሕት ዘር በትርጓሜ ትሰማላችሁ አይደል? አቀባ ጰራቅሊጦስ እምከርሰማ፣ መንፈስ ቅዱስ ከእናቷ ማኅፀን። እምከርሰማ ማለት ከቅድስታና እንዳይመስላችሁ ከቅድስት ሔዋን ነው። ከዚያ ጀምሮ ነው፣ ከሔዋን ባህሪ ጀምሮ ነው። ኋላ ግን ለፍጻሜ በቅድስታና ያስተረጉማል። ወይ ረኩሰት በምንትኒ ዘፈጠራ ድንግል በሕሊና ወድንግል በሥጋ የተባለች እሱ ብቻ አይደለም። ቅድስት ሆይ ለምኝልን ሳሊ ለነ ቅድስት ብለን ስንል ጽኔት ንጽሕት ክብርት ልዩ እንላለን አይደል? እንደዚህ አይነት ዘር ጽኔት የሆነች ዘር ተፈጥሮ የሌለባት ንጽሕት የሆነች ዘር በሐልዮ በነቢብ በገቢር ምንም ያልተገኘባት ክብርት የሆነች ዘር ክብሯ ምንድን ነው ቢሉ ንጽሕት ዘር ተገኝታ ከእርሷ የባህሪ አምላክ በሥጋ የተወለደ ልዩ አለ ለየት ያለች በንጽህናዋም በድንግልናዋም ወላዲተ አምላክ በመሆኗ ለየት ያለች እና እግዚአብሔር ዘርን ምክንያቱም እግዚአብሔር አምላካችን ምን ይላል ቅዳሴ ማርያም ላይ ውስተ ጽማ ነጽሩ ከተባለ በኋላ ቀጥሎ ካህኑ ምንድን ነው የሚለው? በአማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አስናፍ አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወሰምረ መዓዛ ዚአኪ አለና ወፈኑ አቤኪ ወሎ ዚአፈቅ። እግዚአብሔር ከሰማይ ሆኖ ዳርቻውን ሁሉ ተመለከተ። ምስራቁ ምዕራቡ ሰሜኑ እንደሆነ አየ፣ መዓዛ ፈለገ። ካንቺ በቀር ለአንድያ ልጁ ለባህሪ ልጁ ማደሪያ እናት ምትሆን አላገኝም። ያ ነው እግዚአብሔር ዘርን ባያስቀር ልኖር ማለት። ከአበው አብራክ ቆይታ እግዚአብሔር በወደደው ቀን ከሐና ከኢያቄም የተገኘች ንጽሕት ዘር እመቤታችን ናት። ታዲያ አበው ሲተረጉሙ አምላክን በመውለድ ብቻ አይደለም ምን አሉ? እግዚአብሔር ዘርን ባያስቀርል እንደ ሰዶም በሆነ ነበር ብሏል። ለሁለት ተጠቀሱ። አንደኛ ሰዶምና ገሞራ በምንድን ነው የጠፉ? ተናገሩ እንጂ ኧረ በሞቴ ኃጢአተኛ ሰው የሚገባ የት ነው? ሲኦል ምንድን ነው? ተናገሩ እንጂ። አየው ንጽጽሩን አመጣልህ። አየው እመቤታችን አምላክን ወልዳ እርሱ ቤዛ ሆኖ ባያድነን ኖሮ እንደ ሰዶም እንደ ገሞራ ማለት በስጋ ብቻ አይደለም በነፍስም ገሃነም በወረደ ነበረ ነው። አንድ ሁለተኛ ኋላ በአዲስ ኪዳን ደግሞ ሰዶምና ገሞራ ሲጠፉ አማላጅ አጥተው ነው ይላል። አብርሃምን ያክል አማላጅ ነበር አይደል? አባታችን አብርሃም ምን አለ? ጌታ ሆይ ጻድቃንን ከኃጥአን ጋር ታጠፋለን ይላል አይደለም? ኦሪት ዘፍጥረት ምዕራፍ 19 ላይ 50 ጻድቃን ቢገኙ አገሪቱን አትምርም አለ። እሺ ካለ ምርልሃለሁ አለው። አባታችን አብርሃም በዓይነ ጸጋ ተመለከተ፣ የለም። እሺ 40 አለ። እሺ ያለው ጌታ የለም። እስከ 5 ወረደለት። እስከ 5 ጻድቅ ከተገኘ የለም። ኋላ ምን አለ? እንኪያስ ሎጥን አለው። አይ ሎጥማ ጻድቅ ነው አይጠፋም ብሎ ሎጥ ወጣ። ግን አስቡት ደህና ዋላችሁ። በሰዶም የተሰራው በገሞራ የተሰራው ኃጢአት
ወይም በአምስቱ ከተሞች በነ ሲዳማ ስንል ከዚህ ጋር እንዳታያይዙት፣ ሲዳማ አይደለም አዳማ ነው። አሁን በሌላ ጋር እንዳታገናኝ። ነሲባዮ ሌሎችም ከተሞች በነሱ ከተሰራው ኃጢአት በላይ አሁን እየተሰራ አይደለም? ንገሩኝ። ኧረ በሞቴ አዲስ ኪዳን አልተሰራም። በተለይ አሁን የከፋ እየሰራ ነው። አሁን ግን ጨርሶ እንዳንጠፋ ፍጹም አማላጅ ማን አለችን? እመቤታችን። ለዚያ ነው ሰዶም ገሞራ እንደ እመቤታችን አይነት ፍጹም አማላጅ ስላልነበራቸው ነው የጠፉና፣ እኛ ግን እንደ ሰዶም እንደ ገሞራ እንዳንሆን እንዲህ ያለች አማላጅ የእናት አማላጅ ሰጥቶናልና ሰዋኮ እግዚአብሔር ጸባው ዘአትረፈ ለነዘራ እንዲህ ያለ ምስጢር ያስጠቅሳል። የእመቤታችን በረከቷ ጣዕሟ ይደርብን፣ ከሰንበት በረከተ ረድኤት ያሳትፈን። የተአምረ ማርያም እንጥቀስና መልካ ውዳሴ ጮኸን እንጨርሳለን። የእመቤታችን ተአምር እኔ እግዚአብሔር በሚያውቀው ተአምሩን እዚህ በፊት በተደጋጋሚ ተአምረ ማርያም ላይ ሲነበብ የሰማችሁት ሊሆን ይችላል። እዚህም ተነጋግረ ይሆናል። እኔ ግን ተአምሩን ልንገራችሁና የምጠይቃችሁ ጥያቄ አለኝ። እመቤታችን ድንግል ማርያም አምላካችንን በድንግልና ከመጸነስዋ በፊት ከአረጋዊ ዮሴፍ ቤት እንደገባች የፈት ልማድ የላትም፣ ስራ መፍታት አትወድምና ንጽሕት እመቤታችን እንስራ ተሸክማ ወደ ወንዝ ወረደች። ከዚያ እስራኤላውያን የእስራኤል ውሃ እንደ ፎገራ ውሃ ነው ይባላል። ፎገራ የምታውቁ ከሆነ በወረታ አካባቢ ጉድጓድ ውሃ ማለት ነው። እዚያ ሲቀዱ ቆይተው ገመዱ ተበጠሰባቸው። ከዚያ የተጠማ ውሻ መጣ። በጣም ከመጠማቱ የተነሳ እያለከለከ ሲዞር ሂድ ሂድ እያሉ ያባረሩታል። ደህና ዋላችሁ። እነሱ አባቶቻችን ይላሉ ጻድቅ የሚያየውና ኃጥእ የሚያየው ይለያያል ይላሉ። ሀቅ ሊኖራቸው ይችላል። ውሻው መጥቶ ቢጠጣባቸው ለከፈው ይባላል አይደለም? ለእነሱ የታያቸው እሱ ነው። እመቤታችን የታያት ደግሞ መጥቶ መልከፉ አይደለም፣ የእሱ ጥምን የታያት። የጻድቅና የኃጥእ መለያው እሱ ነው። አንድ እጅግ የቆሳሰለ የቆሸሸ ልብስ የለበሰ አንድ የኔ ቢጤ ከቤት ልግባና ጥቂት አረፍ ልበል ቢለኝ ወይ እናንተም ቢላችሁ የሚታየን ድሃ ነው፣ በርዶ ትርቦት ይሆናል የሚለው ነው ወይስ ቁስሉና የቆሸሸ ልብስ ነው? ንገሩኝ። እንግዲህ ዝም ብላችኋል እናንተ ጻድቃን ስለሆናችሁ ያኛው ይሆናል። እኔ ግን የሚታየኝ እውነት ለመናገር እንደዚያ እዚህ ሰንበቴ እሑድ ሰንበቴ ሊቀምሱ ይመጣሉ። በጣም ነው መበሳጭ። ለምንድን ነው እዚህ የምትቀመጡ ነዳያንን ማለት ነው? ለምን? ያው ቅጠሉን ዛፎቹን እጽዋቱን እያበላሸብኝ ማለት ነው። አሁን ልብ ብለህ ቀንነት ቢኖር ከእጽዋቱ እና ከነሱ ማን ነው የሚበልጥ? ነገረኝ እንጂ እኔ አባት ሰማ ባሉበት እግዚአብሔር ይጠብቃቸው። በፊት አንድ ቀን መጽሐፍ ስንክሳር ለማስቀመጥ ቢያዩት ማስቀመጫው ጣለባቸው። ሽማግሌ ናቸው። ወረወሩት ወደዛ ስፍራ። መወረወር አላለ የሆነ ቃል ለማስቀመጥ እንደዚህ እንደምታደርጉት ቱቅ አልኩ። ስንጨቃጭቅ ቤተ መቅደስ ውስጥ ነው። አስቡት፣ ያው ሁሉ ጭቅጭቅ ከመንበረ ጸባዖቱ ፊት። እንግዲህ ስተቴን ነው የምነግራችሁ፣ ዛሬ አይደለም የምነግራችሁ፣ ለ10 ምናምን ዓመት በፊት ነው ብዬ ምርቻ ሳጣ። እሱ ግን መቼ ነው ግን ቅዱሳት መጻሕፍትን ማክበር የሚማሩ ብዬ አልኳቸው። እኔ በጣም ኃይለኛ ቃል መወርወሬ ነው። ትክ ብሎ አዩኝ። አንተ ግን መቼ ነው ባሪያ እግዚአብሔር የተፈጠረ ሰው ማክበር የምትጀምረው? ከዛች ቀን በኋላ ቀና ብዬ አይቻቸው አላውቅም። የፈለገ ቢሆን ለምን ተረታው በራሴ ጭንቅር ባመጣሁት ነገር ማለት ነው። እና ከእጽዋቱ በእርግጥ ያ ሲባል እጽዋትን መተው ያጥፉ ማለት አይደለም። ግን ወዲያው ሊታሰበኝ የሚገባ ባሪያ እግዚአብሔር የተፈጠሩ እነዚያ ነዳያን እንደራባቸው ርቧቸው ሊበሉ መምጣታቸው ነው። እጽዋቱ አይደለም መጀመሪያ ትዝ ሊሉኝ የሚገባ ነበር። ያ ነው የጻድቅና የኃጥእ መለያው። እና እመቤታችን ሲያሳድዱት እንዲህ አትራሩለትም ብላለቻቸው። እንዲህ አንቺ እንደው አለባበሽም የሥራ ፈት ይመስላል አላት። ላቲ ስብሐት። ለምን? ጥሩን የለበሰች። ጥሩ ማለት ስርዓት ያለው ነገር ነው የለበሰች። እመቤታችን አጭር ቀሚስ ለብሳ አታውቅም። በዚህ ዘመን ሰዎች ተነስተዋል ታያላችሁ አይደለም? ምንድነው የብሉይ ኪዳን ጥቅስ እየጠቀሳችሁ ሱሪ አትልበሱ የምትሉን? አይ ካልቀረ ብንስማማ ሱሪውንም ተይው ምን ያደርግልሻል? ትተሹ ራቁትሽን ማትሄጂ ምን ችግር አለው? እንዳንቺ ማለት ነው። እንዳንቺ አመልካ እውነቴን ነው ማለት እንደው አንዳንድ ጊዜ ነካ እኮ ጥሩ አይደለም። በነገራችሁ ላይ ሂዱ አሁን ሌባ ላመሉ ዳቦ ይልሳል አለ። ይዞትም አይደል ለምን ይልሰዋል? ዞሮ ሰርቋል ተብሏል እኮ አይደለም። ሕግ መጣስ ከሆነ የተፈለገው እንግዲህ ራቁትሽን በዛ በዓለም እንደሚያደርጉት መሄድ ነው እንጂ
የብሉይ ኪዳን ጥቅስ ለመታደል አሁን ከቅዱሳት አንስት ሱሪ የለበሰች የምትባል እንኳን ከቅዱሳት አንስት በዓለም ታሪክ እስከ 1920ዎቹ ሱሪ የሚባል በሴት ልጅ ታሪክ ይታወቃል? አይታወቅም እኮ። በ1920ዎቹ አካባቢ እኮ ነው ሱሪ መልበስ የተጀመረ እንድታውቁት። እንዲህ እና ቀሚሷ እመቤታችን ዘርፋፋ ነው። ለዛ ነው አንዳንድ እናቶች ሲመርቁ በዘርፋፋ ቀሚሷ ይላሉ አይደለም? አዎ፣ ረድኤቷን መናገር ነው፣ ክብሯን፣ ገናንነቷን። ደግሞ በእስራኤል ልማድ ደናግል ነው እንደዚያ የሚለብሱ ልብስ ማሳጠር እኔ ድንግልና የለኝም አመንዝራ ነኝ ከማለት ይቆጠራል። ቀሚስ ማሳጠር በጥንቱ ትውፊት። ከዚያ እመቤታችን ውሻውን ስታየው አለቀሰች። ና አለችው። መጣ፣ ጫማዋን አውልቃ አጠጣቸው። ልብ በሉ፣ ምክንያቱም ይለክፍብኛል አይደለ ስጋታቸው የነበረ ከውሃው አረቃ ውሃ አይደለም የሚያስፈልገው ለሱ፣ በዚህ አጠጣቸው። ከዚያ እነሱ ተመለከቷትና ሊያሾፉ ፈልገው ነው እነሱ አንቴኑ ትምህርዮ እዝንቱ ከልብ እንዴ ለዚህ ውሻ መትራሪ አንቺ ነሽ ምን የኪኑ ይተወለድ ክርስቶስ ዘይበልዎ መሲህ እንደ በዚህ ወራት ክርስቶስ ይወርዳል ይወለዳል ይባላል ካንቺ ሆነ እንደ የሚወለደው ሊያሾፉ ነው በእነሱ ቤት። ያን ጊዜ ግን አሾፎ ሳይጨርሱ እንስራዋ ጎሎ ነበራል ስታጠጣው አይናቸው ያየዘው ላይ ሞላ። የት ልታገኝ ነው አሁን እንዴት ልሽ ነው አሁን መንገዱ የምትሄጂው ብለው ሲሉ ሞልቶ አዩት። ደንግጠው ሄዱ። ከዚያ በኋላ ቅዱስ ገብርኤል መጥቶ ብስራት አሰማት። በሕቱም ድንግልና ጸንሳ በተድላ መለኮት በሕቱም ድንግልና አምላካችንን ወለደችው። አሁን ጥያቄ የምጠይቃችሁ ምንድን ነው? ዋናው ተአምር መቼስ ተአምር ማለት ሰዎች ማድረግ በሰው አቅም መደረግ የማይችል ነገር ነው አይደለም? ገሩኝ። ተአምር ማለት ከሰው አቅም በላይ የሆነ ነገር ነው። እዚህ ታሪክ ውስጥ የእመቤታችን ታሪክ ውስጥ ዋናው ተአምር የእንስራው ከጎደለበት ማንም ሳይነካው ተመልሶ መሙላቱ ነው ወይስ ለውሻው መራራቷ? እውነተኛ ክርስቲያን ከሆናችሁ የእንስራ መሙላቱን አትመርጡም። ይህን ያስተማሪ መመሪያ ናቸው። ይህ ነግራችኋል አይደል? የኔ ልጅ ከተአምር ሁሉ ምን ይደንቃል አሉ። አይ እውር ማብራትም ጎባጣ ማቅናትም እንዲሁ ሁሉም ይደንቃል፣ ግን የድንቅ ድንቅ ሞት ማንሳት ነው። እንዲሁ ካለቀ በኋላ ስላቸው እሱ ተአምር አይደለም አሉ። እና ተአምር ምንድን ነው አልኳቸው? ሰው መውደድ ነው። ሰው ከመውደድ በላይ የሚበልጥ ምንም ተአምር የለም። በነገራችሁ ላይ ምንም ተአምር የለም አሉኝ። ከዛ የማን ጥቅስ ጠቀሱልኝ? ቅዱስ ዮሐንስ አፈወርቅ ተአምር ማድረግ ከገሃነመ እሳት አያድንም ብሎ እየተደረገለት አይደለም ያለው። ጭራሽ እኮ ማን ነው ያለው? አድራጊው ከገሃነመ እሳት ለመዳን ተአምር ዋስትና አይሆንም። ለዛ ነው ከቅዱሳን ሁሉ የሚበልጥ ማድረግ እያላቸው አንዳንድ ቅዱሳን የተጻፈ ተአምር የላቸው። እግዚአብሔር ክብራቸውን ሊገልጽ ሲፈልግ የሚያደርገው ነገር ነው። ተአምር ማለት አስፈላጊ ነው ወይ? ተአምር አዎ፣ የእግዚአብሔር ካህሊነት የሚገለጥበት ነው። እና ትልቁ ተአምር ከሰው አልፋ ለዚህ አይደለም ለውሻ የምትራራ እመቤት ለእኛም አንዴታ ለፍጥረት ሁሉ ለዚያ እኮ ነው አንቲ በአማን መካዘ መድነ፣ በእውነት አንቺ የሰውነታችን የባህሪያችን መመኪያ ነሽ ብሎ መጽሐፍ የሚያመሰግናት እና እግዚአብሔር መድኃኔዓለም ከተአምሯ በረከት ያሳድርብን። የመልክዓ ውዳሴን ነገር ባጭር እንመልከትና እንጨርሳለን። እንግዲህ መቼስ እግዚአብሔር መድኃኔዓለም ቸርነቱ ብዙ ነው። ዜማውን ደግሜ ላስታውሳችሁ እፈልጋለሁ። አንደኛ ባጭር ነው የምናደርገው ሰዓት ስለማይኖረን ፍንጭ ለመስጠት ያክል እናንተ አብዛኞቻችሁ ሰዓታት ስለማትቆሙ ኪዳን አታደርሱም። አብዛኞቻችሁ ይሄ እረዳለሁ ስለምንተዋወቅ ብዬ ነው። ሁላችንም ሰነፎች ነንና የቤተክርስቲያንን ዜማ ትንሽ ስለማወቅ ግን እንዳልኳችሁ ዘንድሮ በመላ ሀገሪቱ ደብረ አባይ ስለነገሰ ሌላውን ዜማ አሁን ሰለልኩላ የሚባል ዜማ አብዛኛው እንኳን ሊቅርና እናንተ በጣም ደብረ አባይ በስርዓት የተማራችሁ አላችሁ። ሰለልኩላ ገጥሞት ያውቃል? ሰለልኩላ እንደቦ በወንበርም ባይሆን የሰለልኩላ ዜማ ለምንድን ነው የጠፋ ብትሉ ጎንደር የምታውቁት ጎንደር የሚባል ዜማ አለ። ጥንታዊ ዜማ ነው። ምልክቱ ጠፍቶብን ያው ተንቋል። ዛሬ አይከብርና እኛ አባቶቻችን ያስተማሩን ያክል ነው። ደብረ አባዩን ግን ስለማናውቀው ነው። ብናውቀው እሱም ብንጮ ደስ ይለናል። አልተማርነውን ነገር ምን እናውቀዋለን? በየሞባይሉ አለ ግን አርቲፊሻል ይሆናል። እና ደግሞ የንታተትና የሚባሉ ደግ መምህር ነበሩ። የመጽሐፍ መምህር ናቸው። ደግሞ የታወቁ ቅዳሴ መምህር እና በዜማ ልዩነት አታምጡ፣ ሁሉም የቅዱስ ያሬድ ነው፣ አክብራችሁ ያዙ ይሉ ነበረ። አንድ ጊዜ ደብረ አባይ ከሳቸው ለመማር ጀምረን
በጣም ሌላ ስራ ስለነበረብን ሰዓት ተሻማን። ይሄን ያለ ምንድነው የምትጨነቃሉ? ለመማር ደብረ አባዩን ቢያንስ ሰዓታቱን ተምረህ ምን ሊያደርግልህ? እግዚአብሔርን ላመሰግን። እግዚአብሔርን ለማመስገን ጥንት ያዝከው ይሄ ጎንደሬው ምን በደለህ? ምን አጎደለብህ? እውነት ወት ነው እኮ ብዬ ሰነፍ ነው ለስንፍና ተመቸኝና በእውነቱ እንደዚያ ነው። እና አንዳንዱ ይሄንን ምላችሁ ለእናንተ አይደለም፣ በዚህ ተቀርጾ የሚሰማ አንዳንዱ ምን ይላል? ከምን ያመጣው ደግሞ ይሄን ዜማ ሲሳደቡ አይቼ እኔን አይደለም ሌላ ሰው ሲሳደቡ ስላየሁኝ ዜማው ከምን እንደመጣ እንኳ ሳያውቁ ይሄው ዜማውን አበላሸው። በቃ ማለት አባቶቻችን የሚሉት ነገር አለ አይደለም? አንድ ሕፃን ከአባቱ ውጭ በዓለም ሌላ ወንድ ያለ አይመስለው ማለት ነው አላችሁ። ያቺን ደብረ አባይ አጥንቶ ሌላ ዜማ ያለ አይመስለው። በቃ በስ የመጨረሻው ዜማ ሰው ደብረ አባይ ዛሬ 120 ዓመት የመጣ ዜማ ነው። ግልጹ ልንገር፣ ዛሬ 120 ዓመት በፊት ደብረ አባይ የሚባል ዜማ አይታወቅም። ግልጹ ልንገር፣ በኢትዮጵያ በመላው የሚታወቅ ሰለልኩላ ነው እና ጎንደሬ ዜማ ነው እንድታውቀው። እና እንዲያው ያ ማለት ደብረ አባይን ስለማቅለል አይደለም። ታላቁ ሊቅ እነንታ ገብረ ኢየሱስ እነንታ የኋላሸት በመንፈሳዊ ደረጃ የተራቀቁበት መልካም ነገር ነው። ደብረ አባይ እንረዳለን፣ ለማቅለል አይደለም። ግን እንዲያው ሌላውን ዜማ እንዳልተፈጠረ አታድርገው ብዬ ነው። ግን ደብረ አባይም ጥሩ ነው፣ ሰለልኩላም ጥሩ ነው፣ ሌላውም ሁሉም ጥሩ ነው። ብቻ ያሬድ ይሁን። ሰምታችኋል። እንዴት ዋላችሁ? አክሊለ ምክና አንቲም እንተ ኃጣይኪ መምሰለም ዘወለድኪ ለነ ዘእግዚአብሔር ቃለ ማርያም ገነት ዘትጸውር አስካለ ጊዜ ንዴትየ አጥረይኩኪ ብለም ወጊዜ ድካም የካዕበ ረሰይኩኪ ኃይለም አብይ ውእቱ ስብሐተ ድንግልናኪ ክልኤም እንዘ እብል እሴብም በቃለ ግናይ ወጽዋኤ ማርያም ድንግል ማርያም ምካ ጉባኤ ጊዜ ድቀትየ ሶበ ኃጣይኩ ረዳኤ በቃለ ዚአኪ እሴፎ ትንሣኤ በቃለ ዚአኪ እሴፎ ትንሣኤ አንቲ ውእቱ ዕፀ ጥበብ ወልቡና ሙሴ ነቢይ ዘርየኪ በደብረ ሲና ማርያም ወጽፍት ወሁብርት በቅድስና ሀብኒ እሙ ከመ ኢይራይ ሙስና መጽሐፈ ብርሃናዊ ወህቡ አመና ባጭር ጥሬ ዘር እንተርጉም። አሁን ይሄ ሀተታ አንሰጥበትም ሰዓት ስለማይበቃን ማለት ነው። የማክሰኞ ውዳሴ ማርያም ነው። ማንሻው ውዳሴ ማርያም አክሊለ ምክህን አይደለም፣ ቀዳሚተ መድኃኒትነ። እዚህ ግን አክሊለ ምክህን አማርኛው ምንድን ነው? የመመኪያችን ዘውድ ሀተታ ያሰጣል።
ዘውድ እንዲያከብር መከበሪያችን አንቺ ነሽ። እንተ ኃጣይኪ መምሰለ እንተ አልብኪም ይላል። የሚመስልሽ የሌለ አንቺን እመቤታችን የሚመስል ከሰማይ መላእክት ከምድር ረቂቅ አዳም የለምና ዘወለድኪነ ዘእግዚአብሔር ቃል አካላዊ ቃል የእግዚአብሔር ሕያው አካላዊ ቃሉን የወለድሽልን ማርያም ገነት አለ። ገነት ማርያም የጻድቃን ከተማ ገነት የተባለች ማርያም ዘትጸውር ያስካለ ፍሬ ሕይወት ጌታችንን ይዘሽ ማለትም በድንግልና ጸንሰሽ በድንግልና ወልደሽ የተገኘሽ ጊዜ ንዴቴ በድህነቴ ጊዜ አጥረይኩኪ ብለ ነናወላችሁ በችግሬ ጊዜ በድህነቴ ጊዜ ገንዘብ አደረኩሽ ምን ልትሆኚ ሀብት ወጊዜ ድካሜ ካይመረሰይኩኪ ያለ በደከመኝ ጊዜ ደግሞ ምን ሆንሽኝ ኃይል ጉልበት ሆንሽኝ። አብዩ ስብሐተ ድንግልናኪ ክልኤ በሁለት ወገን ድንግል መሆንሽ ድንቅ ነው፣ ገናና ነው። የዚያ ጌትነት ምስጋናው ክብሩ ብዙ ነው። እንዘብል ሲብህ በቃለ ግናይ ወጽዋኤ እየጠራሁ ጽዋኤ ማለቱ አክብሮቱን ቃሉን መጥራት ነው። አንድም እርሷን ነው። እንዲህ እያልኩ አመሰግናለሁ ብሎ ማርያም ድንግል ማርያም ምካ ጉባኤ እመቤቴ ድንግል ማርያም አንቺ የጉባኤ መመኪያ ነሽ አለ። መመኪያነት ጉባኤ ምንድነው ከተባለ ጉባኤ ክርስቲያን ሁላችን ክርስትና በአንድነት ስማችን ምንድነው? አቅሌሲያ እንባላለን። አቅሌሲያ ጉባኤ ምዕመናን አይደለም? አዎ መካ ጉባኤ የምዕመናን መመኪያ ጊዜ ድቀቴ በወደኩ ጊዜ ሶዋጣይ ኩረዳ የሚረዳኝ የሚያነሳኝ ሳጣ በቃለ ዚአኪስ የፎትን ሳይ ቃል ኪዳንሽን ተስፋ በማድረግ አንድም እረዳሃለሁ ማለትሽን ተስፋ አደርጋለሁ። ለምን ታነሽኝ ዘንድ እሴፎትን ሳይ ነው እንድታነሽኝ ተስፋ አደርግሻለሁ። አንቲ ውእቱ ዕፀ ጥበብ ወልቡና ዕፅ ታውቃላችሁ? እንዴት ዋላችሁ? ዕፀ ጥበብ አላት ወልቡና አለ። ጥበብና ልቡና አንድ ወገን ነው የሚያስተረጉም። ጥበብ ምንድን ነው? ማስተዋል። ልቡና ምንድን ነው? ማስተዋል። ስለዚህ ዕፀ ጥበብ ዕፀ ልቡና አንቺ ነሽ ብሎ ሙሴ ነቢይ ዘርኤኪ በደብረ ሲና በደብረ ሲና ሙሴ ያየሽ ብሎ ለሁለት ነገር አስተረጎመ። አንደኛ በደብረ ሲና ያያት ነበልባል ከሐመልማል ተዋሂዳ ስለሆነ አምላክን መውለዷን በዚያ ረቂቅ ምስጢር መንገድ ነው። ሁለተኛ ሙሴ በደብረ ሲና ምን ተገለጠለት? ምስጢር። ለዚያ ነው ዕፀ ጥበብ ወልቡና። ቅዱስ ሙሴ ብዙ ምስጢር ያውቅ ነበር አይደለም? ዕፀ ጥበብ ወልቡና ሙሴ ነቢይ ዘርኤኪ በደብረ ሲና አለና ማርያም ውጽፍት ወውርት በድንግልና አንቺ ድንግልናን ንጽህናን እንደ ሸማ እንደ ግምጃ የለበስሽ የተጎናጸፍሽ ነሽ። ሀበኒሙ ከመየራይ ሙስና ጥፋት እንዳያገኘኝ እመቤቴ ይህንን ስጭኝ አለ። መጽሐፈ ብርሃናዊ የብርሃን መጽሐፍ ወህወ አመና የተሰወረ መና ይሄ ከምን አለ ቢሉ በቅዱስ ዮሐንስ ራእይ በምዕራፍ 2 ላይ ያለ አይደለም? እንዲህ ላደረገ ይህን ሰጠዋለሁ ብሎ የለ ለእኔ ስጭኝ ያንን ነው። በዮሐንስ ራእይ ላይ ሄዳችሁ ማንበብ ትችላላችሁ። አተታ ስላለው አንቲ ውእቱ ገራይተ ንጉሥ ሰማያዊ የሰማያዊ ንጉሥ የእግዚእነ ኢየሱስ ክርስቶስ ገራይት አንቺ ነሽ። ምክንያቱም ገራይተ ሰሉስ ዘር ሳይወድቅባት ዘር ምክንያት ሳይሆናት ለታብቁል ባለው ቃል ብቻ አፍርታ ተገኝታለች አይደለም? እመቤታችንም ቅዱስ ገብርኤል ስላበሰራት በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ ስለተደ አንቲ ውእቱ ገራይተ ንጉሥ ሰማያዊ የሰማያዊ ንጉሥ ገራይተ ሰሉስ አንቺ ነሽ። ዘእምኔኪ ሰረቀ ከአንቺ የተወለደ ማን? ሕያው ወማሕያው ያለ እርሱ ለዘላለም ሕያው ሆኖ ሰዎችን ሕያዋን እንዲሆኑ የሚያደርግ የሚያድን ማለት ነው። ማርያም ድንግል ወለተ ይሁዳ ወሌዊ ድንግል እመቤቴ የማንና የማን ልጅ ነሽ? እንዴት ዋላችሁ? ሌዊ ከቤተ ክህነት አይደል? ይሁዳ ከቤተ መንግስት ነው አይደለም? ከቤተ መንግስት ከቤተ ክህነት የተወለድሽ ወለተ ነጎድጓድ ነሽ ሲላት ወለተ ይሁዳ ወሌዊ አለ። በትንብልናኪ አንቀጸ ምንዳቤ እጽዊ መከራ እየመጣ ነው። ያኔ መከራ ደጅ ዝጊው በአማላጅነትሽ እንዳይፈስብን። በነገራችሁ ላይ ለምሳሌ እንደዚህ ካለው ስፍራ ላይ ሀላይ እሳት ተጠራቅሞ ቢኖር እንዲያው እግዚአብሔር አቅም የሰጠው ሰው መጥቶ ካልዘጋው በቀር ጠብ ቢል እምሽክ ነው የሚያደርግ አይደል? አዎ የመከራውን ደጅ በአማላጅነትሽ ዝጊልን አለና ወለ ምሕረትሽ አንቀጽ ዋራዊ የቸርነትሽን የርራዬሽን በር ግን ክፈችልን። ተፈሲ ኦላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ደስታቸው ጌታን የወለድሽ ሆይ ተፈሲ ደስ ይበልሽ ደስታ ይገባሻል። ተፈሲ ንጽሕት ሆይ ደስ ይበልሽ ደስታ ይገባሻል። ዜናሆሙ ለነቢያት የነቢያት ትንቢታቸው አንቺ ነሽና። ማርያም ስቤት ማርያም ቦረክት ማርያም ሆይ የተመሰገንሽም አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጭም አንቺ ነሽ።
አለና እምሮያንኪ ኢትፍልጥኒ ንግሥት ከምርጦችሽ። ምርጦቿ እነማን ናቸው? ለምሳሌ እንደነ ቅዱስ ኤፍሬም፣ እንደነ አባ ሕርያቆስ፣ እንደነ ቅዱስ ያሬድ፣ እንደነ አባ ጊዮርጊስ ያሉት እምሮያንኪ ከምርጦችሽ አብረውሽ በሰማይ ከሚኖሩት ኢትፍልጥኒ ንግሥት፣ ንግሥት ሆይ አትለይኝ ከነሱ። ወይ ትድግኒ በሕይወቱ ሞት አለ በአጸደ ሥጋ እያለሁም ከኔ አትለይ፣ ስሞትም ከኔ አትለይ። እንዲሁም አንድ ሰው ትንሽ ረዴት ያለውና ኋላ አባቶች ዘንድ ሄዶ በጣም ይጨነቃል እንደዚያና ኋላ አንድ ቀን ምን አሉት? መልእክት ነገሩት። አይዞ መጥቶ እየነገረኝ ነው፣ እመቤታችን ከአንተ ጋር ናት። ደስ አለው ለጊዜው። ቤት መጥቶ ግን ኋላ መጥቶ ለእኔ ነገረኝ፣ ቅር አለኝ። በኋላ እንዴት ስለው አሁንማ ጎን የሆነ ሁሉ ኃጢአት ስራ ልታይ ነው ማለት ነው። ሰቀቀን ሆነብኛል። የሆነ ነገር ላድርግ ስል አይ ትኖር ይሆናል። አይ ደሱም ሞኝ ነው እንዲያው እንደበቃ ሶስት ተከተለው የሚውል ይመስል ደግሞ ማሰቡ ግን ጥሩ ነው። በዚህ ኃጢአት እንዳይሰራ ማሰቡ ጥሩ ነውና ይሄ ምን ትሉታላችሁ? አንደበት ሳት ሲያደርግ ነው በዚህ ዘመን ያለ ነገር የሚነገርና ምን አለ? ወይ ትድግኒ በሕይወተ ሞት በአጸደ ሥጋም ሳለው ከሞትኩ በኋላ አትለይኝ እመቤቴ ብሎ አለ። አንድና አክልና እንጨርስ። ተፈሥሒ ስለሆነ እሱም ተፈሥሒ ማርያም ዘተሰመይኪ ድልዋ እመቤቴ ድንግል ማርያም ደስ ይበልሽ፣ ደስታ ይገባሻልና በሚገባ ስም ወጥቶልሻል። ምን ተብለሽ ምን ልትሆኝ አለ? ከመ ትለዲ ፀሐይ ለዚህ የተገባሽ ሆነሽ ተገኝተሻል። ማንን ትወልጅ ዘንድ? ፀሐይን ወኮከበ ሰማይ ስርግወ ያጌጸ የሰማይ ኮከብ ራሱን ኮከብ ብሎ በዮሐንስ ራእይ ምዕራፍ 22 ቁጥር 16 ተመልከቱት። የአጥቢያ ኮከብ ነኝ ብሏል መድኃኒታችን። ለዚያ ነው ወኮከበ ሰማይ ስርግወ አለ። ማርያም ድንግል አመጥበኪ ጠበወ እመቤቴ ድንግል ማርያም የአንቺን ጡት ይዞ በአምሳለ ሕፃን በአርአያ ሕፃን ስጋችን ተዋሂዶ ጡትሽን በጠባ ጊዜ እምከናፍርኪ ሀሊበ ሞገስ ይለዋል። እዚህ ደግሞ በዚህ ድሮ የተማርነው ስነ ሞገስ ይላል። ስነ ሞገስ ተክወ እምከናፍርኪ በምንን ተርጉመው? ጸቃዊ ይሁዝ እምከናፍርያ ብሎላል ሰሎሞን። እምከናፍርኪ ስነ ሞገስ ተክወ አልተረጉመውም ወይ በብዙ ሀተታ መሆን አለ ወይ ጥሬ ዘር ግን ይረዳቸዋል። ስጋዊ እንዳይመስል ብዬ ነው። አሁን ለምሳሌ እምከናፍርኪ ስነ ሞገስ ተክወ ከአንደበቷ እንደ መዓር እንደ ወተት እንደ ስኳር የሚጣፍጥ መንፈሳዊ ነገር እንዳለ መንገር፣ አንድም ሕይወት መድኃኒት የሚያስገኝ ነገር እንዳለ መንገር ነው። ቀጥሎ መናል ላይ ለሕፃንኪ ዘይምዕዝ አፎ ከሽቱ ይልቅ የሚጣፍጥ መዓዛ ባለው በልጅሽ ላይ ነው ታዲያ ብሎ አመሰገነ። እግዚአብሔር አምላካችን የደራሲውንም የድርሰቱንም በረከት ያሳድርብን። ይሄ ነገር መልእክት ከሆነ ለራሱ ለመድረክ መሪው ልተውለት። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። ይደሎ ሙላ ወወልድ ወመንፈስ ቅዱስ ይደሎ መንፈስ ቅዱስ ይደሎ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ አሜን 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 አሜን። እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ
ሥጋሁ ቅዱሰ ወደሙ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱን አብሎቱ ስብሐት ወአኩቴተ ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ማርያም ምንን አስተበቁ ማርያናዊት ማይጸነበኪ በእንታና መኪ ወያቂ ማቦኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወተታሰይ መንፈስ በአምላኪው መድኃኒ እስማርያም ማላመቱን አውሚዝ ያስተፈጽሙኒ ኩሉ ትውልድ እስመ ገብረ ሊታ ይላብያተው ቅዱስ ስሙን ወሳይሉኒ ለትውልደ ትውልድ ለለ ይፈርው ወገብረ ኃይለ በመጽራይቱ ዘሮም ለለ አብዩ ሊናነቦም ወነሰቶም ላየላን መናብርቲዮሙ አይቤዮም ለቶታን አስገቦም በረከቱ ለሩባን ወፈኖም ራቆሙ ለቡላኑ ተወክፎ ለእስራኤል ቁሊው ተዘከረ ሳይሉ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሶሃ ቀድም ተወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ለአግብርቲከ ለእለ ንሴው ስመከ እቀበልነ ውሉደ ሕዝብከ ወእስረነ ለኃይለ መላእክቲከ ወእትረ
በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራ ሁሉ ይሰውርልን። እኛንም ለንስሐ ሞት ያብቃን። ተረፈ ዘመኑን ወራ ክረምቱን መዋዕለ ጾሙን ይባርክልን። ከብርሃነ ትንሣኤዋ በቸር ያደርሰን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴን የወለተ አርሴማ መድኃኔዓለም የሞቱትን ነፍሳቸውን ይማርልን፣ በሕይወት ያሉትን በቸርነት ይጠብቅልን። አትርሱን ያሉንን በቸርነቱ ያርሳብን። ሰላም በዓለም ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየን ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።
የሕይወት መሰረት ድንግል እናታችን አንቺን ለእኛ ዘርን ባያስቀር እንደ ስንቱ እንደ ሰዶም ሁላችንም በጠፋን ነበር። ትምክህተ ዘመድነ ትምክህተ ዘመድነ ማርያም ብነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ብነ ማርያም ትምክህተ ዘመድነ። ስለ ዝማሬው የዝማሬ ባለቤት ይሁን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ሳይወጋችሁ ታሰነታችሁ በሰላም ወደ ቤት